ነው የሚባለው። ጎንበስ ብዬ ልጀባቸው እናንተ መርቁኝ። ቢስሚላህ ራህማን ራሂም። አወል ጀባ ቀህዋ ጀባ። አልሐምዱሊላህ ረቢል ዓለሚን። አፍያ ሀያት ያለው ሰው ትልቅ ሀብታም ነው ማለት ነው። ከምንም በላይ ያው የሩሃችን ጉዳይ ነው እንጂ እናንተም ደግሞ አረብ ሀገር ያላችሁ እህቶቼ አላህ ቅዋውን ይስጣችሁ፣ ከሙራዳችሁ በላይ አላህ ያሳካላችሁ፣ ሁሉንም ነገር ቀለል ያርግላችሁ ማለት ነው። ውድ ቤተሰቦች ዛሬ በደንብ ትመርቁኛላችሁ። ቡናው ደርሷል፣ ሰዓቱ ደርሷል፣ አወሉ ቀርቧል። ቢስሚላህ ረህማን። እንግዲህ በደንብ አድርጋችሁ መርቁኝ ማለት ነው። እናንተ የሚያሰባችሁት እንዲሳካ፣ እኔ የሚያሰብኩት እንዲሳካ፣ ሁሉም ነገር ቀኝ እንዲሆን ዱአ አድርጉልኝ ማለት ነው። እንግዲህ አበጋር የሆነ ሰው ማለት ነው። አበጋር ታውቃላችሁ፣ በሀገራችን አይደለ? ትልቅ ሰው ተቀዳሚ የሚመርቅ አላቸው ከእናንተም ውስጥ። እንግዲህ ለእናንተ ብዬ ቆም ብዬ በርከክ ብዬ ነው የሚባለው፣ ጎንበስ ብዬ ልጀባቸው እናንተ መርቁኝ። ቢስሚላህ ራህማን ራሂም። አወል ጀባ ቀህዋ ጀባ። እንግዲህ ሀጃሽ ውጣ፣ የሙራድሽ ይሁን፣ የተንቀለቀለ አይሽ ከላይ ፎቁን ከታይ ሱቁን የተደላደለ የተሞናደለ ከሙራድሽ በላይ ሳቂ ተንከትከች። ሁሉም ነገር ቀኝ ይሁን። ዱንያ አኺራሽን አላህ ያሳምራው። ቤተሰቦችሽን አፊያ ያሰጥቶ አብራችሁ የምትደሱ አብራችሁ ደስ ብሏችሁ ሁልጊዜ ፊ ዱንያ ወላ አኺራ ያማራ አይሽ ጀባ። አሚን። አላሁመ ሶሊ ወሰለም ዐላ ሰይድና ሙሐመድ። እንግዲህ እንደዚህ እያልን ማለት ነው ራሳችንን ዘና እናደርጋለን። እንግዲህ ያው ዛሬም በድጋሜ ብቻዬን ነኝ ማለት ነው። ያው ቡና አፈላልጌ እንደዚህ ጭስጨስ እያደረኩኝ ያስጨስጨስ ምንድን ነው እንዳትሉኝ ብቻ እና ያው ራሴን በራሴ አዝናናለሁ ማለት ነው። አልሐምዱሊላህ ረቢል ዓለሚን። ይኸውም አንድ ነገር ነው እንግዲህ ከአረብ ሀገር ተመልሳችሁ እንደዚሁ ደስ ብሏችሁ እንድትኖሩ አላህ ሁሉንም ያሳካላችሁ ማለት ነው። እንግዲህ ቡና እንድግዳስ በነገራችን ላይ ያው ለእኔ ያህል ነው ያፈላሁት። የምጠጣው አንድ ሲኒ ነው። ከአንድ ሲኒ በላይ አልጠጣም። ጧትም አልጠጣም። ቀን ላይ ብቻ ነው። እንግዲህ ያፈላሁት በመጠኑ ነው። ሰው ስለሌለ አንድ 3 ሲኒ የሚሆን ያውጣርኩኝ። ሲፈላ አንድ ሲኒ ቀርቷል ማለት ነው በእኔ ልክ። ሀገራችን ያለ ሱካር ቡና አይጠጣም። በቃ ቀርቷል። ድሮ ዝም ብሎ ነበር። አሁን ላይ ሱካር ከሌለ ቡና ማፍላት ትንሽ በጣም ከባድ ነው። ትንሽ ትልቁ ሱካር ሆኗል ማለት ነው። በሱካር ለምን ትጠጫለሽ እንዳትሉት። እንግዲህ አረቦችም ያው ሱካር አይግባበት እንጂ ጣፋጭ ነገር ስለሞላ በዛ ነው። እንግዲህ አወሌ በዚህ መልኩ ደርሷል ማለት ነው። ለእናንተም እንግዲህ ተፈደሉ ባይናችሁ ማለት ነው። ቡናውን ባታገኙትም እኔ ልጠጣላችሁ። ቢስሚላ ቡና የሌለ ነው። ጧት ግን እናቴ ስለነበረች ከኔ ጋር ምርጥ ቡና ነው ያፈላሽው ብላኝ የጧቱን ቡና ጠጥቻታለሁ። ግን ሀጃ ስላላት ወደ ቤት ሄዳለች። እኔ ነኝ እዚህ የቀረሁት። እንግዲህ የቀኑን ቡና ያው እኔም አፍልቻለሁ ማለት ነው እንዳይቀር ብዬ። እና ከአረብ ሀገር ተመልሳችሁ እንደዚህ በቃ ሀገራችሁ ላይ
በቀድራችንና በአቅማችን ያው የተወሰነ ነገር ትበቃናለች እኛ ውስጣችን ደስተኛ ለመሆንና ያው በአቅማችን አልሐምዱሊላህ ብለን መደሰት ግድ ነው። ቀልባችን ሩሃችን ብዙ ነገር ቢያስብም ግን የአላህ ፈቃድና የአላህ ቀዋ ነው። አላህ ይሄ የእናንተ ሪዝቅ ነው የእናንተ ይበቃችኋል ያለውን ነገር አልሐምዱሊላህ ብለን ማመስገን ግድ ይለናልና እኔም እንግዲህ ያው ከአረብ ሀገር ከተመለስኩ በኋላ እንደዚሁ በትንሹ እያያችሁ ነውና አልሐምዱሊላህ ረቢል ዓለሚን አፍያ ሀያት ያለው ሰው ትልቅ ሀብታም ነው ማለት ነው። ከምንም በላይ ያው የሩሃችን ጉዳይ ነው እንጂ ዱንያ ላይ ስንኖር ጤናና አፍያ ካለን ሀብታም ነን። ሰርተን መለወጥ፣ ሰርተን መብላት፣ ሰርተን ማደር እንችላለን ማለት ነው። አልሐምዱሊላህ ነው ማለት ያለብን። ግን አያስችለንም። አንዱን ስናይ በቃ ይሄንን አርገ ነው እከሌ ይሄንን አርጎ ስንል ውስጣችን ይጎዳል። እሱን ነገር እኮ ማሳካት የሚችለው አላህ ብቻ ነው፣ እኛ አይደለንም ማለት ነው። እና እንደዚህ አይነት ነገር ያው አላህ ኢማናችንን ልቦናችንን ሙሉ ያርግልን። እናንተም ደግሞ አረብ ሀገር ያላችሁ እህቶቼ አላህ ቅዋውን ይስጣችሁ፣ ከሙራዳችሁ በላይ አላህ ያሳካላችሁ፣ ሁሉንም ነገር ቀለል ያርግላችሁ ማለት ነው። አሁን ላይ እንግዲህ ያው አረብ ሀገር በጣም ሰው እየበዛ ነው፣ የስራው ሁኔታ እያስጣላ ነው። ቢሆንም ግን እንደቀጥሩ እንዲያቅሙ ይሰራል። ሰው እዚህ ሀገሩ ላይ ሲመረው ሀገሩ ላይ የኑሮ ውድነቱ ሲያስቸግረው በቃ ፈጥኖ ሩጦ ወደ አረብ ሀገር ነው። ይኸውም አንድ ኸይር ነው ማለት ነው ለኛ መለወጫችን። በቃ የሆነ ምክንያት የሚኖረው ወደዛ ነው እና ለሁሉም ነገር ሐምድ ነው የምላችሁ። ሰምታችኋል። ሲሉኝ ከበድ ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።